በስተመጨረሻ ሌላ ተዋረደች። እንግዲህ ሌላ ያሰበችውን ሀሳብ ሳታሳካ እንደዚህም ደግሞ እንግዲህ በአቶ እስክንድር ላይ ነገሮች ስትሸርብ የነበረችው ሌላ ተይዛለች ማለት ነው። ሌላና መኮንን ምን ነበረ እያደረጉ ያሉት? እንደዚህም ደግሞ ነባ በስተመጨረሻ ለምንድን ነው የተናደደው? መኮንንንስ እንዴት በጣም እየተናደደ ዛሬ አንተን ማግኘት እፈልጋለሁ ሲለው የነበረው በምን የተነሳ ነው የሚለውን ነገር እንግዲህ ያለውን ነገር እጄላችሁ መጥቻለሁ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነው ጽጌረዳን ድራማ ይዤላችሁ ከች ብያለሁ ማለት ነው። ጽጌረዳ ምንድነው የምንማረው የሚለውን ነገር በጣም ብዙ ነገር እንማራለን። ብዙ ጊዜ እንግዲህ ወዳጆቻችንና ጠላቶቻችንን ለይተን አለማወቃችን በጣም ብዙ ጉዳት በእኛ ላይ እንደሚያመጡ ከነባም እንደዚህም ደግሞ ከጽጌረዳም እያየንና እየተገነዘብን እንገኛለን ማለት ነው። ጽጌረዳ እንግዲህ ባመነቻት አብራ ባደገቻት ጓደኛዬ ወይንም ደግሞ እንደ እህት የሚታያዩት እንግዲህ ዛሬ መስዋዕት እያስከፈለቻት ትገኛለች ማለት ነው። ሁለተኛ ነገር ደግሞ ነባ እንግዲህ ጓደኛዬ ብሎ ባለው ራሱ ባስጠጋው ጓደኛ ዛሬ የእናቱና የአባቱ ያፈራውን ንብረት የራሴን ማድረግ ፈልጋለሁ ብሎ ሌላን ሰራተኛ እንግዲህ አምጥቶ ቤት ውስጥ ያለውን ነገሮችን ቤት ውስጥ ያሉትን እያንዳንዱ ነገር ለኔ መናገር አለብሽ። ስለዚህ ያለውን ነገር ለኔ መናገር አለብሽ። ምንድነው እየተፈጠረ ያለው ቤት ውስጥ በእያንዳንዷ እየተፈጠረች ያለችው ነገር መተሽ ለኔ መናገር አለብሽ ብሏል ማለት ነው። ሌላ ደግሞ በፍጹም ያንን እያደረገች አይደለችም። ሌላ የራሷን መንገድ ነው እያቃተች ይዛ እየሄደች ያለችው ማለት ነው። ለኔ የሚጠቅመኝን ለራሴ አስቀራለሁ፣ ለራሴ የማይጠቅመኝን ነገር ወደ አንተ አምጥቼ እነግርሃለሁ እንጂ ለኔ የሚጠቅመኝን ነገር ዝም ብዬ ለአንተ መጥቼ አልሰጥክም በማለት እንግዲህ ተናግረዋለች ማለት ነው። ቤተሰቦቼ ከባድ ነው እንግዲህ ጋይስ፣ እያንዳንዴ ያው ሳናስበው የሚፈጠሙ ችግሮች ብዙ ነገር ችግር አለው ማለት ነው። በጣም ነው የሚያሳዝነው ጋይስ። ያው አንዳንዴ አለማገናዘብ፣ አለማሰብ፣ አለመጠንቀቅ ብዙ ነገር ያመጣብናል ማለት ነው። ነብይ እንግዲህ አሁን በኃይሉ መኮንን ማለት ነው እንግዲህ የራሱ ሀብት ንብረት አይደለ የነብዩ ነው። ምንም ነገር የሚያገናኛቸው ነገር የለ። አይገናኝም። ግን ምንድነው በልጅነቴ ብዙ ነገር አስቀናኝ ወይ ደግሞ የበታችነት ስሜት እንዲሰማኝ አደረገኝ በማለት ተነስቶ ነው እንግዲህ በሱ ላይ ክፋት ሰርቶ እየሰራ ያለው ማለት ነው። በሱ ላይ ክፋት ሰርቶ እንግዲህ የሱን ሀብትና ንብረት ለራሱ ማድረግ ይሄ ነው የመኮንን ሀሳብ ማለት ነው። እና አንዳንዴ እኮ ቤተሰቦች አንዳንዴ ለኛ እንደዚህ የሚያደርጉንን ጓደኛ ከነሱ ጋር መቀጠል አለብን ብዬ አላስብም። እኔ በራሴ አለብን ብላችሁ ታስባላችሁ? መቀየስ እንችላለን። ይሄ ራሳችን ነው። ይሄ የራሳችን ዲሞክራሲ ነው ማለት ነው። እና መቀየስም አብረን መቀጠልም ካለብን እንቀጥላለን። ግን የሰው አስተሳሰብ እኔ በጣም ነው የሚገርመኝ። በልጅነቴ ጥሩ ስሜት እንዲሰማኝ አላረገኝም። ስለዚህ እኔ እሱን በቀላለሁ። ምን አይነት የጅልነት አስተሳሰብና እንደው ሰው ልጅ አለ የሆነ ነገር አድርጉ ገባችሁ አይደለ? የሆነ አለ አይደለ? ምክንያት ሲኖራችሁ ነው። ምክንያት ደግሞ የመኮንን ምክንያት ምንድነው? በልጅነቴ ብዙ ነገር እንተስላለኝ ነው። ይሄ መስዋዕት ስላስከፈለኝ ልጅነቴን ስለወሰደብኝ ገባችሁ አይደለ? ያኔ በቃ ብዙ ነገር እያስቀናኝ ነው ያደኩት በማለት እንግዲህ ነው እሱ ላይ እየተነሳበት ያለው ማለት ነው። ሌላ ለዚህ ነው እንዴ ታዲያ ያለችው አውድ ያለው ይገኛል። ያው ሌላ በነገራችን ላይ አልተዋጠላትም 100 ማለት ነው።
ግን ምንድነው እሷ ግን የብር ፍላጎት አላት ከእንትና በለጠ ማለት ነው። ከሱ የበለጠ ማለት ነውና በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። እንግዲህ እንትናም ከሱ ጋር እንድትለይ ያደረጓት ሁለቱ ናቸው፣ ፌመንና መኮንን ናቸው እዚህ ደረጃ እንዲደርሱ ያደረጉት ማለት ነው። በጣም የሚያሳዝን ነገር ማለት ነውና እኔ አንዳንድ ሰው አስተሳሰብና አመለካከት እኔ በጣም ነው የሚገርመኝ። እንግዲህ ነባ እውነቱን ስነግራችሁ በሱ ላይ አልጨከነበትም። ጓደኛዬ ብሎ ብር ሲሰጠው ነበረ ብዙ ነገር። እንደውም እሱ ምንድነው አንተ ከኔ ጋር ብር መውሰድ ያቆምከው የሆነ ነገር አለ እንዴ ምንድነው በማለት እንደውም እየጠየቀው ይገኛል ማለት ነው። እሱ ግን አሁን አልወስድም ያው ስራ ስላገኘው ነው በማለት እንግዲህ ነግሮታል ማለት ነው። እንግዲህ አሁን መኮንን ይሄንን ነገር ከነቃ ካወቀ እውነት ይደውላል በጣም ከባድ ነገር ነው የሚፈጠረው በእንትና ላይ ማለት ነው። በእንትና ላይ ከባድ የሆነ ነገር ነው የሚፈጠረው በመኮንን ላይ ማለት ነው። ምክንያቱም ነብይ ይሄንን ነገር ከሰማ ማለት ነው በሌላም ካወቀበት ገባችሁ አይደለ? ሌላም እንግዲህ የሰው ቤት መታ ይብል ለሰራተኝነት ቤተሰብ ቤት መታ ክብር ያለው ቤት አስባስታ እንደዚህ አይነት መጨማለቅ ቤት ያለበት ቤት መታ ጫቷን ይዛ ሲጨፈጨፍ ተገኝታለች ማለት ነው። ደግሞ እኮ የሚገርመው ነገር አጨፋጨፋቸው ራሱ እኮ የሚገርም ነገር ነው። አስቡት ጋይስ፣ በጣም የሚገርመው ነገር በጣም የሚገርማችሁ ነገር ምንድነው? ቡና ሁሉን ነገር አጫጭሰውት ምናምን ነገር በቃ ምን ልበላችሁ እንዴ በቃ ያዙ ሊቀቁ ነበር እየተባባሉ የነበሩት ማለት ነው። እንዴ ሰው ልጅ ቆይ ይሄንን ነገር ስናረግ ሰው ቢመጣብን ሰዎች ቢደርሱብን የሚለው ነገር እንኳን ሀሳብ እንኳን የላቸው። በጣም የገረመኝ ነገር ማለት ነው። አረ እነሱ ፈታ ብለው ጣራቸውን አጭሰው ልክ እንደራሳቸው ቤት ፈታ ብለው ጫታቸውን እየቀመቀሙ ነበረ ማለት ነው። በጣም የሚያሳዝን ነገር ማለት ነው። ሰዎች ግን እንግዲህ አቶ እስክንድር ከተፍ ብሎባቸዋል ማለት ነው። ምን የሚፈጠር ይመስላችኋል? እውነት አቶ እስክንድር ይሄንን ነገር አይቶት ያልፋል? በስነ ስርዓቱ አውቆባታል። ምንድነው አፍሽ ውስጥ ያለው ነው ያላት? ምንድነው እዚህ አፍሽ ውስጥ የተጎዘጎዙ ሲላት ጥርሴ ደግሞ ምናምን ያልቀባጠረችው መቀባጠር የለም። አመናችሁም አላመናችሁም ብዙ ነገር ቀባጥራለች ማለት ነው፣ እንዳይታወቅባት ማለት ነውና ጥርሴን አሞኝ ጎመን ከምናምን መድኃኒት አድርጌ ምናምን ቂብር ጥሶ ማንን ጥሶ በቃ ያላለችው ነገር አለ ብዬ ያላለችው ነገር የለም። ያልቀባጠረችው ማለት ነው እንዳይታወቅባት ማለት ነው። ግን እሱ ልትፋው አይደለ ስትል ብታፊ ይሻልሻል አላት። ሂጂ መጥፋት ይሻልሻል፣ አለበለዚያ ግን የሚፈጠረው ነገር ከባድ ነው ያላት ማለት ነው። ያው እንግዲህ ተፍ እያለች ለመጥፋት ሄዳለች ማለት ነው። ምንድነው ገባችሁ? ምን ይፈጠር እንደ ይሆን ብላችሁ ታስባላችሁ? ገባችሁ? ምን ይፈጠር? በእርግጠኝነት ከባድ ነገር ነው የሚፈጠረው። ዝም ብሎ አይተዋትም። ምክንያቱም ቤቱ ስነ ስርዓት ያለው ቤት ነው። ስነ ስርዓት የዘፈነበት ቤት ነው። እንደዚህ ሰው ቤት ዘፍ ብሎ ገብቶ የሰዎች ቤት ውስጥ የሱስ ማጣጣሚያ ማድረግ ከባድ ነው። ቤተሰቦች ከባድ እንግዲህ አሁን አልቆላቸዋል ብዬ ነው የማስበው። ያሰቡት ሀሳብና እቅዳቸው የሚፈርስበት ነው። በዛ ላይ ደግሞ መኮንን እንትን አድርጓል። ገባችሁ? መኮንን ደግሞ ምንድነው ችግሩ? በሉ መኮንን ላይ ደግሞ ያለው ችግር ይሄ እንትን አድርጓል። ገባችሁ አይደለ? ይሄ ፊቱ ላይ ማለት ነው ጫት አለ። አላየው፣ እሱ ግን አላየው በእርግጠኝነት በኋላ እንትና ሲያገኘው እንደማይ ይሄ ማን ነበረ ነብይ ሲያገኘው ብላው ላይ ያገኛል ማለት ነው። እሱ ለነብይስ ምን አይነት መልስ ይሰጣል? ታስባለህ? ምን አይነት መልስ ይሰጣል? በእርግጠኝነት አጥረግርጎ ነው የሚለቀው ብዬ አስባለሁ ማለት ነው። እና
እንደዚህ አይነት ውርደታም ሰዎች ፈጣሪ በህይወታችሁ አያምጣባችሁ። እውነቴን ነው የምላችሁ። ውርደታም አሰዳቢ የሆኑ ሰዎች ማለት ነውና እስቲ መኮንን ተብዬሳ በዚህ በደህንነት ከሰርቼ መለወጥ አለብኝ ከርቶ በለጠ መሆን አለብኝ ብሎ ማሰቡን ትቶ ቁጭ ብሎ ጫት ከሴት ጋራ እያጨበጨበ ይበላል ማለት ነው። ይሄስ አግባብ ነው ብላችሁ ታስባላችሁ? ጋር ገባችሁ? አንድ ሰው የደረሰበት ቦታ መድረስ አለብኝ ብሎ እያሰበ ከዛን ደግሞ እዛው ጎድቆ ሲገኝ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና ሰው ልጅ አንድ ነገር ለማግኘት ስነ ስርዓት ዋናው ተምሩ፣ ሱሳቸውን ቀንሰው ይብን መብላት ያለባቸውን ትተው መጠጣት ያለባቸውን ትተው ሰው ልጅ የሚያገኙት ዝም ብሎ አልጋ ባልጋ ሀብት ንብረት ይገኛል ማለት የለም። ገባችሁ አይደለ? እና እንደ እንትን አስተሳሰብ ሀብት ንብረት እንደዚህ ከመሬት ላይ የሚገኝ መስሎታል መሰለኝ እኔ ሳስበው ማለት ነው። መኮንን ማለት ነው። መኮንን አስባችሁታል? እንደዚህ አይነት ብልግና አስተሳሰብ እያለው እንዴት አድርጎ ነው የሚያደርገው ብላችሁ ታስባላችሁ? ሲጀመር እንደዚህ አይነት ባለጌ ሰዎች ማለት ነው ለሰዎች እንትን በቃ የሰዎች ገመድ ናቸው። ሰዎች እንዳይሄዱ ጠልፈው ይጥለዋቸዋል፣ ወይ ደግሞ እራሳቸው ሰው አይሆኑ በቃ እንደዚህ ህይወታቸው የተመሰቃቀለ ህይወት ሆኖ ይመራሉ ማለት ነው። በጣም ነው የሚያስጠላው ጋይስዬ። ገባችሁ አይደለ? እና ራሱን ማስተካከል ሲኖርበት የሰዎችን ህይወት ለማመሰቃቀል ግን አንደኛ ነው። ግን የራሱ ህይወት እንደዚህ የሚያስጠላ ህይወት ውስጥ ቁጭ ብሎ ጫት ይቀመቅማል ማለት ነውና እንደው እኛ ኢትዮጵያኖችን እንግዲህ እንደዚህ እየሆንን ስለ ድህነት ስናወራ አይከብድም? ቤተሰቦች አንዳንዱ ሰርቶ መከራይቶ ከጧት እስከ ማታ በአረብ ሀገር ረፍቶ በአረብ ሀገር ሆኖ ለፍቶ ብዙ ነገር አድርገው ሰርቶ መለወጥ ያቃታቸዋል። ለእናት ለአባታቸው የኖሩ ለወንድሞቻቸው የኖሩ ለልጆቻቸው የኖሩ አሉ። አንዳንድ ደግሞ ሰነፍ ኢትዮጵያ ውስጥ ቁጭ ብሎ ጫቱን እየቀመቀመ ለሰው ልጅ መጥፎ ነገር ያስባል፣ ለራሱ ምንም ነገር አይሰራም ማለት ነው። ልክ እንደ እንትን አይነቱ ማለት ነው፣ እንደ መኮንን አይነቱ ማለት ነውና ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። በእውነት እኔ በመጀመሪያ መኮንን በጣም ነበረ ሲያዛዝነኝ የነበረው። ይብን ለእንትና ሲረዳ ለማን ነበረ ለጽጌ ረዳ ሲረዳላት በፊት በጣም ኦቨር በነበረበት ሰዓት ነባ በጣም ሲረዳላት ነበረ። በቃ ለሷ ሲያዝን ነበርና እኔ በዛን ጊዜ በጣም ጥሩ ሰው መስሎኝ ነበረ። ለካ ምንድነው የሚባለው የባብ ምኑ ምንድነው የሆነ ተረት አለ በባብ ላይ የሚተረተው ማለት ነው። ለካ እሱ እባብ ነው ውስጡ ማለት ነው። ገባችሁ አይደለ? ከዛ ነብይ ሲቀየር እንግዲህ ነብይ ከተቀየረ በኋላ ደግሞ እሱ ክፋት አመጣ ማለት ነው። እና ሲያላቅም ከባድ ነው ሰው ማመን። ቤተሰቦች ማንንም የትኛውን ጓደኛ ራሱ ማመን ከባድ ነው። ራሳችሁን ጠብቁ ከእንደዚህ አይነት ነገሮች ስላችኋለሁ። ቤተሰብ በጣም ነው የምወዳችሁ። ስለ ጫጫታው በጣም ይቅርታ፣ ያው ምግብ እያበሰልኩ ስለምሆን ነው እንደዚህ እየተንጫጫ ያለው። አያም ሶሪ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እና ክፋት ለማንም አይጠቅም፣ ክፋት ለማንንም አይሆንም። በነገራችን ላይ ለማንም ሳጥናኤል ክፋት በሰራ ነው መቀመቅሙ ሲኦል ውስጥ የገብቶ የተቀረው ማለት ነውና ማንንም አይጠቅም ብላችኋለሁ። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር አድርጉ። መልካም ጊዜ፣ መልካም ቆይታ ጋይስ።